እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ የአክስት ልጆች የእህት ልጆች የወንድም ልጆች ያጎት ልጆች የትምህርት ቤት ጓደኞች የሰፈር ልጆች ትመጣላችሁ ሽልማቱ ታብሌት ነበረ አሁን ደግሞ ኩሪፍቱ መዝናኛ ነው ከነቤተሰባችሁ ከቅዳሜና እሁድ ከፈልጋችሁ ሰኞ ከፈልጋችሁ ማክሰኞ ከበሳምንት ውስጥ አመርጣችሁ አንድ ቀን ሙሉ ትዝናናላችሁ ከነቤተሰባችሁ ልጆች ለማን መታዘዝ አለባቸው 2 3 4 ሁለተኛው ለአስተማሪ ሶስተኛው ለታላላቆቻቸው አራተኛ ለፈጣሪ ነው አራተኛ መጀመሪያ ለፈጣሪ ነው መታዘዝ ያለባችሁ እሺ እነዚህ 50 ሰዎች እንደው ብዙ ህፃናት ተሰብስበው ምን እሺ ብዙ ህፃናት ተሰብስበው ምን ሊያደርጉ ይችላሉ እሺ ሊጫወቱ አንደኛው ጥያቄው ግን ምን መሰለሽ ብዙ ህፃናት ተሰብስበው ምን ሲያደርጉ ልታያቸው ትችያለሽ ነው አንቺ ምንድነው ያልሽው ምን ሊያደርጉ ይችላሉና ምን ሲያደርጉ ልታያቸው ትችያለሽ ተመሳሳይ ነው ማለት ነው ስለዚህ ምን ሊያደርጉ ይችላሉ ሲጫወቱ ነው የሚለው ምንድነው የሚለው ሲጫወቱ ልታይ ትችላለች አርሴማ ትክክል ነች አይደለችም ትክክል ነች አርሴማ ስለዚህ ምንድነው የምናደርገው ቀድመሽ ትጀምራለሽ 1000 ብር ማግኘትሻል እሺ አላዛር መጣ ብዙ ህፃናት ተሰብስበው ምን ሲያደርጉ ልታያቸው ትችላላችሁ አንደኛው ሲጫወቱ ነው ሁለተኛው ሲማሩ ነው ሶስተኛው ሲጨፍሩ አራተኛው ሲጓዙ ነው ምንድነው ታለንት ካንተ ቁርአን ትቀራለህ እስቲ ቁርአን ቅራለህ أعوذ بالله من الشيطان الرجيم إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين برافو እሺ እምነታችሁ ላይ መጠንከር አለባችሁ እሺ እምነታችሁን መጠበቅ አለባችሁ የሌላውንም ሰው እምነት መጠበቅ አለባችሁ እሺ ለብዙ ሰዎች ብዙ ጊዜ ቅቤን ወይኔ ቅቤ ምን ሊያደርጉት ይሆን ሰዎች ብዙ ጊዜ ቅቤን ምን ወይኔ ቅቤ ብቻውን አገኙት ሰዎች ብዙ ጊዜ ቅቤን ምን ላይ አርገው ሲበሉት ታያለ ወጥ ላይ ሌላ ምንድነው ታለንትሽ ቴኳንዶ ትማራላችሁ አንድ ክላስ ሰከንድ እዚህ ጋር ማሳየት ትችላላችሁ ቻረት ኪክኔት ተጎዳ ሰው አለ ብራቮ ቻረት ኪክኔል አብሮከት ወታልቅ ስትሆኚ ወይም በትምህርትሽ ገፍተሽ ምን መሆን ትፈልጊያለሽ ፓይለት ባትሆኚስ አስትሮኖመር ያው ወደ ሰማይ ነሽ አንቺ ከቻልኩ ባሮፕላን ካልቻልኩ ከፍ ብዬ ስለ ኮከብ ማጥናት ነው ፈልገው ነው የምትዩ 25 ሰከንድ አለሽ እጅሽን ለምንና መቼ ልትታጠቢ ትችያለሽ ምግብ ልበላስ ጥሩ ያልሆነ ልጆች ባህሪ ምን ሊሆን ይችላል ቸገር ልጆች የሀገር ፍቅራቸውን በምን መልኩ ሊገልጹ ይችላሉ በዘፈን ከስኳር ውጪ ጣፋጭ ነገር ምን ታውቂያለሽ ቸኮሌት ቸኮላታ ነይ ማታ
አሸኛትሞይ አሸኛትሞይ መሄዱ አይደለም እንሸኛታለን እንሸኛታለን ትናፍቀኛለች ውቤ ከረሜላ ሰው አላሰኘኝም እኔስ ካንቺ ሌላ ውቤ ከረሜላ ወለቤ ለመሐረቤ ይላሉ በመሃል አንዱ ገብቶ ደግሞ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ረዲት ምንድነው ለኔ የምታሳይኝ የሆነ ለየት ያለ ነገር በቡድን መዝሙር አዘጋጅታችኋል እስቲ ዘምሩ ሁሌም ደግሞ ኑር እንደጠላሽ ሰላም ይንተስፈልብሽ ያንቺ ዓለም የፍቅር ደሴት የሐሴት ድረት ከማይነግስባት ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ የህሊና ጋብቻዬ የጀንበር ጅረት የዶሮ ጩኸት ጓደኛዬ ነሽ ለባሩ ሽረት በአዲስ ሲተኩ ጓደኛዬ ነሽ በባሩ ሲሰት በእናት ያመኑት ጓደኛዬ ነሽ እኛ ግን አለን ሳይለየን ወረት ከእናቱ ልጅ በልጦ ከእናት ጽዱን ገዝቶ ለአቤል ሞት ከሆነ የቃይል መስዋዕት መወለድ ቋንቋ ነው ስለኛ ሕይወትነት ወግስ ነው ይበልጣል የእኛስ ጓደኝነት ጓደኛዬ የልቤ ሰው መጽናኛዬ ብራቮ ድምጻችሁን ግን በትክክል ከፍ አድርጋችሁ መጀመር አለባችሁ ጓደኛዬ ነው እንጂ ጓደኛዬ ትራስ ውስጥ እንድትደብቃችሁ ይችላል ወይታ ክፍላችሁ ውስጥ ሰዎች ብዙ ጊዜ ቅቤን ምን ላይ አድርገው ሊበሉት ሲበሉት ታያለ ወጥ ላይ አድርገው ይበላሉ ያላቸው ቅቤ ያላቸው ወደፊት ምንድነው መሆን የምትፈልጊው ዳኛ የምን የህግ ዳኛ ብራቮ ሰብስበሽ ታስገቢልናለሽ አዳሚ ቆይ እሺ ልኤል 25 ሰከንድ አለሽ ሰዎች በየቀኑ ምናቸው ሊታጠቡ ይችላሉ ገላቸውን የሚከማች ነገር ምን ታውቂያለሽ ልብስ ህፃናት ምን ላይ ሲዘሉ ታያለሽ አልጋ ላይ መሬት ውስጥ እንደ ስር አድጎ የሚበላ የአትክልት አይነት ጥቀሽ ቀይ ስር ብራቮ ሰዎች በየቀኑ ምናቸው ሊታጠቡ ይችላሉ ገላቸውን የሚከማች ነገር ምን ታውቂያለሽ ልብስ ብራቮ ህፃናት ምን ላይ ሲዘሉ ታያለሽ አልጋ ላይ አንደኛው መልስ ነው መሬት ውስጥ እንደ ስር አድርጎ የሚበላ የአትክልት አይነት ጥቀሽ ቀይ ስር ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ኢትዮጵያ ልጆች አይደለም ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ኢትዮጲስ እሺ መላጣ ለሚለው ቃል ቤት የሚመጣ ቃል ጥራ ጣራ ጥሩ ያሉ ልጆች ባህሪ ምን ሊሆን ይችላል ታላላቆችን ያለማክበር ቤተሰብን አለማክበር ቤተሰቡን ያላከበረ ሰው ይዋረዳል እሺ ቤተሰቡን ያላከበረ ሰው ቆይቶም ቢሆን አሁን ስለሆነል አርጅቶም ቢሆን ይዋረዳል ታላቁን የማያከብር እግዚአብሔር አይወድም እሺ ሰዎች ብዙ ጊዜ ቅቤን ምን አድርገው ሲበሉ ታያለ በዳቦ ይበሉ ይሆናል እኔ በልቼ ስለማላ
እኔ አትጠይቀኝ። ለምን ታስኮንነኛለህ? እኔ ለምን ታስኮንነኛለህ? ቅቤ እኔ እንዴ ቅቤ ደረሰበት እንዴት እንደርሳለሁ? እኔ ሲጀምር ቅቤ ያለበት ማን ያሳይቶኛ ቃል ጥሩ ያሉን የልጆች ባህሪ ምን ሊሆን ይችላል? ማስቸገርና ረብሻ። 2 4 አልተመለሰም። 3ኛው ቤተሰብን አለማክበር ነው። 2ኛው መሳደብ። 4ኛው አለማንበብ ነው። በተቻላችሁ መጠን ማንበብ አለባችሁ። እሺ ከትረካም ከምንም ነገር ራሳችሁ አንብባችሁ የምትረዱት ነገር በጣም ጥሩ ነው። ታለንትሽስ ምንድነው? ሌላው ግጥም እስቲ በይልኝ። ግጥም የግጥም ርዕስ ሴት ቤትን ካልበሉበት ዋሻ እንደሚመስለው ሴት የሌለችበት ዓለም አልጫ ነው። ሴት እኮ እናት ናት፣ እህት፣ ህይወት አጋር፣ አትወዳደርም ከእንቁ ከወርቅ ጋር። ብልሃትን ከሴት እንደሚለው አበው በጣይቱ አድዋ የደላው። በአውቶቡስ ለመሄድ ነጻነት ተገፋው፣ ጥቁሮች በቆዳቸው ተገለው ተገፋው። አርነት የወጡት በሮዛ ፓርክ ነው። አስተውል ወገን የሴትማ ታላቅ ናት፣ ቃላት አይገልጻትም። እጅ ለመስጠት ነው ሆዷም ገራገር ነው፣ ለክፋት አይፈጥንም። ሴት ሁሉም መቻሏን እናውሳ ጥቂት፣ አምሳለ ጓሉ ሆናለች ፓይለት። የት ነበርሽ ንጉሴ በቅታ ለሎሪት፣ ሳህለ ወርቅ ዘውዴ ሹማ ፕሬዝዳንት። ምንትዋብ በጥንቱ አስተዳድረዋለች የጎንደርን ቤት። ሴት ለሁሉም ነገር ሞገስ ደስታ ናት። ብራቮ። ማን ይጻፈው? አስተማሪሽ አላዛር ደህና ነህ? የቤተሰቡ መሪ አንተ ነህ? ልጆች ናቸው አይደለም? ደጉ ማን ነው? ደጉ አያታችን ነው። እሺ አርሴማ በየትኛው አርሴማ ነው የተሰየመው? በኔ። በሷስ ቢሆን እሷስ በኔ ነው የምትለው? በሁለታችንም ነው። እንደሱ ነው የሚባለው። በሁለታችንም አርሴማ ነው የተሰየመው። እሺ ደጉ ማን ነው? አያታችሁ ነው። እሺ አላዛር ምንድነው ልታቀርብልኝ ያሰብከው? ግጥም። እሺ ስለምንድን ነው? ስለ እናት። ስለ ሁላችንም እናት ነው? ስለ ራስ እናት ብቻ? ስለ ሁላችንም እናት። እሺ ጀምር። እማ በወድሽ አብዝቼ በወድሽ እማ ለውለታሽ ወደር አጣሁልሽ። ጊዜ የማይሽረው የሚኖር ዘላለም ፍቅርሽ የሚተካ በዓለም ላይ የለም። ያላንቺ አልኖርም እኔማ ባዶ ነኝ። እኔ ምን ሄድለው እማ አንቺ እኮ ነኝ። ቢርቤ ምግቤ ነሽ ቢያመኝ መድኃኒቴ። በፍቅር በጤና ሩልኝ እናቴ። ለሁላችሁም እናት ነው። አንድ ጊዜ ደጨት ረመዳን። ስለ ረመዳን ንገረኝ እስቲ። የጾም ወቅት ነው። የሚጾምበት ነው። ጾማላችሁ እናንተ ሁላችሁ? እሺ ረመዳን ምን ታደርጋለህ አንተ? የተለየ ነገር? ቁርአን እቀራለሁ። ቁርአን ትቀራለህ? ትማራለህ? ቁርአን ትማራላችሁ? አይ ቁርአን ተምረህ ነው አንተ? ቅድም ያልክልኝ ተምረህ ነው? አብዱል ሰላምስ ተምረህ ነው? እሺ ራያድ ታለንትክስ ምንድን ነው አንተ? ስዕል። በጣም ጥሩ። ኳስ ትወዳላችሁ? የማን ደጋፊ ነህ? እኔ አልደግፍም። አንተስ? ማንቸስተር ዩናይትድ። አብዱል ሰላም አትደግፍም? አትደግፍም ማንቸስተር ዩናይትድ። እሺ ወላጆች ጎረቤት ሄደው ምን ሊያደርጉ ይችላሉ? ቡና ሊጠጡ ይችላሉ። ቡና ሲጠጡ ምን ይደረጋል? አይተታቃለህ? ተሰብስበው ቡና ሲጠጡ እናቶች ምን ይላሉ? መጀመሪያ በጊዜ ልክ ሲገቡ ከዛ ኋላ ኖር ይባል። ወይ ኖር አረጉ ወይ መጣሽ? አዎ መጣሁ ነው። አይ እቺ ነው ገቤን የሚዞኛል ይላሉ። ብዙ ነው መግቢያ የሆነ ነገር። አዎ እኔም እንዲሁ ሲያንገበገበኝ አደረ ያግርሽ። አዎ ረረረ እንደው ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ? ለቅሶ እንደ ያላያችሁ ከተሪንግ እኮ ነው ለቅሶ በአሁኑ ሰዓት። እንደ እውነቱን እኮ ነው። 7 ዓመት ሆነሻ ብሌን? በምን አወቅኩ? እንጃ በጥርስሽ ነው ያወቅኩት። ልጅ 7 ዓመት ሲሆን ጥርስ እንደዚህ ይነቅላል። ብሌን ደህና ነሽ? ደህና እግዚአብሔር። ስንተኛ ክፍል ነሽ? አንደኛ። ምንድነው የምትወጂው ትምህርት? እንግሊሽ። ለምንድን ነው? እንግሊሽ ማውራት ስለምወድ። እንግሊዝ ማውራት ትወጃለሽ? ኦኬ። ደስ የሚልሽ የእንግሊዘኛ ወርድ ምንድን ነው? ኤክስኪውዝ ሚ ነው? የስ ነው? የስ ትያለሽ? ምሳ ምንድን ነው ሲል ፓስታ የስ። ምንድን ነው ታለንትሽ ጽዮን? ሽለናና ፉከራ። እስኪ በይልኝ። ዘራፍ አካኪ ዘራፍ ተነስቶ ዘራፍ ሲነሳ የሌሊት አውሬ የቀን አንበሳ በዛ ቁልቁለት በዛ ድፍቻ በአንድ እጁ ገደል በአንድ እጁ ቃታ ከቃታ መልቀቄ ኢትዮጵያ ልጅ እንዳንበርካኬ ኢትዮጵያ ሀገሬ አይዞሽ በአራቱ ማዕዘን አለሁልሽ ቢንጃም ጥልኝ ሶላቶ ልበለው ደረቱን አውሬ ወረን ስለዳምጥጭ
ለጣሊያኖች በጆሮ ሄዳ ነው ዘራፍ አካኪ ዘራፍ እንደዚህ ነው ዘራፍ እንደዚህ ነው ዘራፍ አካኪ ዘራፍ አካኪ ዘራፍ ገበየው ቢሞት ተካ ባልቻ መልፋት ከላዋል ብቻ ለብቻ ሜድፉ ሜዲኑ ኢትዮጵያ ነው እምቢ ዘራፍ አካኪ ዘራፍ ማንቂያ ነው እኮ ይሄ የደከመውን እንትን ያለውን የልቃ ወኒ ትንሽ ያጣ ከመሰለ ምናምን ነገር እንትዘ ነው እስቲ ባያንቺ ዘራፍ አረ ዘራፍ እንቢየው እንደዛ ነው ወድምጽሽን ማውጣት አለብሽ እሺ መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ሰላጣ ብራቮ ሰላጣ ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀሽ መማር አሁንም መማር ማን ያለው ሌኒን ሌኒን ነው ሌኒን የሩሲያ ፕሬዝዳንት ነበረ ሌኒን መማር አሁንም መማር እኛ ትምህርት ቤት ተጽፎ ነበር በግድግዳ ላይ ትልቁ ህግ በቴኳንዶ ህግ ምንድነው ሰውን ማክበርና ከዛ መሮጥ ነገር ሲበዛ መሮጥ ነው የሚለው ካራቴ መጀመር ከዛ ተከትሎ ካለ መማታት ኬክ ለመስራት የሚያስፈልግ የምግብ አይነት ጥቀስ ክሬም ኬክ ለመስራት መሆን የለበትም ጥያቄ ክሬም መልስ ካልሆነ ኬክ እንዴት ሊሰራ ይችላል ቂጣ ለመስራት ይባላል መላጣ ለሚለው ቃል ቤት የሚመጣ ቃል ጥራ ሰላጣ መለስ ነው እናንተ እሺ አስላም እንደነ አልহামዱሊላህ እሺ ምንድነው አንተ ታለንትክ እግር ኳስ ስንት ቦታ ላይ ሁለት ቁጥር ማለት የቱ ጋር ነው ፉልባክ መስመር ተከላካይ በእንግሊዝኛ ምንድነው ፉልባክ ሰዎች ብዙ ጊዜ ቅቤን ምን ላይ አድርገው ሲበሉ ታያለ ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ በዓል ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለ ፓምፐርስ ዳይፐር መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ናቡና ጠጣ ሰዎች ብዙ ጊዜ ቅቤን ምን ላይ አድርገው ሲበሉ ታያለ ክትፎ ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ በዓል ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያላችሁ ዳይፐር መላጣ ለሚለው ቃል ቤት የሚመታ ቃል ጥራ ናቡና ጠጣ ብራቮ ጠጣ ቡናውስ አሜን አቤት እንዴት ነህ እግዚአብሔር ይመስገን ጎሽ አሜን ማን ነው ያባት ስም መቆየት አሜን መቆየት ስንት ያክፍል ነህ ሁለተኛ አሜን ደስ የሚል ሰው ነው ምንድነው ወደፊት የምትሆነው አሜን ሐኪም የምትወደው ትምህርትስ ምንድነው እንግሊሽ ስንተኛ ክፍል ነህ ሁለተኛ ስፖርትስ ምንድነው የምትወደው ስፖርት ፑሻፕ ወደፊት ዶክተር ነው የምትሆነው ዶክተር ባትሆንስ ምን ትሆናለህ ዶክተር ባይሆን ፓይለት አሜን ደስ ይላል ፓይለቱን አስባችሁታ ተሳፋሪዎች አሁን አንታርክቲክን እያቋረጥን ነው 42000 ከፍታ ላይ ያለ ነው
ያሰብንበት ለመድረስ አንድ 11 ሰዓት እንጓዛለን። እሺ ኬክ ለመስራት የሚያስፈልግ የምግብ አይነት ጥቀስ። ኬክ ክሬም አለች እሷ። ስኳር። ልጆች ደጋግመው ቢበሉ የሚያሰለቻቸው ነገር ምን ሊሆን ይችላል? ኩኪስ። ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀስ። ደብተር። ሌላ። እሺ ወላጆች ጎረቤት ሄደው ምን ሊያደርጉ ይችላሉ? ሊጠይቁ ምን? ልደት ወይም ሰርግ። እንደ ስብዓት ነው የሚያወራው። ጠዋት ስትነሳ ተመስገን በል። ምክንያቱም ብዙ ወጪ የሚያስወጣ ድግስ ምን ታውቃለህ? አንደኛው ሰርግ፣ ሁለተኛው ምርቃት፣ 3 እና 4 አልተመለሰም። ሶስተኛው ልደት፣ አራተኛው ቤቢ ሻወር ነው። ቤቢ ሻወርን አርቲስቶች ይሸውሯት። ቤቢ ሻወርን ቆንጆ አድርገው ነው የሚሸውሯት። ለህፃናት ትኩረት ያደረገ የምን ማስታወቂያ ቲቪ ላይ ሲነገር ታያለህ? አንደኛው አልተመለሰም፣ ሁለተኛው ዳይፐር፣ 3 እና 4 አልተመለሰም። አንደኛው ምንድነው? ወተት ነው። እንኳን ለረመዳን ጾም በሰላም አደረሳችሁ። እሺ ሪያን፣ ሌላ ምንድነው ዓለማዊ ታለንት አለክ? ምን አለ? የፈጠራ ስራ። ምን አይነት ፈጠራ? ምን ሪኮፕተር ነው? ድሮን ነው? ምንድነው የምትሰራው? የተለያዩ ነገሮችን ሰርቻለሁ። አሁን እየሰራው ያለው ደግሞ ድሮን። በ3 ቁጥር ነው ወይስ በ4 ቁጥር ታርጋ? ድሮን ለመስራት ምን እንደሚያስፈልግ አወቅ? እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ኩሪፍቱ ሪዞርትን ነው የሚጎበኙት። ሙሉ ወጫቸው ተችሎ ቢያስነጥሱ ቢስሉ ወጫቸው ይቻላል። ከማስነጠስ እስከ መጥገብ ድረስ ለአንድ ቀን ኩሪፍቱ ሄደው የፈለጉትን ካርታ ከማዞር ስም ከማዞር በስተቀር የፈለጉትን ማድረግ ይችላሉ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የአንዬ ቤተሰቦች እንኳን ደህና መጣችሁ። ሲፓራ፣ ኑአሚን፣ ማዕዶትና አዶናይት ናችሁ። ምንድን ናችሁ? አይነው ሰዎች ናችሁ። ምን አይነት ሰው ናችሁ? ልጆች ናችሁ። አይነው እኮ እህትማማቾች ናችሁ። ምን አይነት ሰዎች ናችሁ? የእህትማማቾች ልጆች። እሺ ኤልዳና፣ ወረቀት እጅሽ ላይ ይታየኛል። ኤልዳና ልክ ነኝ? አይውልሽ፣ ወረቀት እጅሽ ላይ ይታየኛል። ለኔ ልታነቢ ያስበሻል ኤልዳና? ትክክል ነኝ። አይሽ ኤልዳና፣ አሁን ለማንበብ ዝግጁ ነሽ? ይታየኛል ኤልዳና፣ ልክ ነሽ። አንብቢ። በአራት እግሩ ሲቀም በሁለቱ ሲያጌስ ሲለባበስ የሰው ልጅ ኩራቱ ይኖር ይመስለዋል ዓለም እንዲጣፍጣ ወዙ ሲያብለጨልጭ ፈገግታው ሲያበራ ሰው እኔ ነኝ እኮ ማን አለ ጠንካራ ፍጹም አያስብም ደቂቃው ማለፉ ቀኑ መሽቶ ነክቶ ሲለፈልፍ ዛሬ እኮ ነው ዛሬ ነው ነገ ቢሆን አሉ ከእድሜ ላይ አንድ ቀን ሁለት ቀነሱ። ብራቮ ራስሽን የጻፍሽው? ጎበዝ። ምንድነው ወደፊት መሆን የምትፈልጊው? ዶክተር። በግጥም ነው የምታክሚያቸው? በሽታ ተገኝቷል ደሳል ይበልህ ወንድሜ። ሲፓራ፣ ምንድነው ታለንትሽ አንቺ? ፒያኖ መጫወትና የምልክት ቋንቋ። የምልክት ቋንቋ ትችላለሽ? እስቲ በምልክት ቋንቋ ይህ የቤተሰብ ጨዋታ ነው በይ እስቲ። ይህ የቤተሰብ ጨዋታ ነው። ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። ይህ ይቅርብሽ። እሺ ተዋድ፣ እንዴት ነህ? ስዑድ ሸምሱ የሚባል ጓደኛ ነበረኝ በልጅነቴ። ስዑድ ሸምሱ በጣም ጓደኛዬ ነበር። ስዑድ ምንድነው የምትወደው ትምህርት?
ሂሳብ ወደፊት ምን ትሆናለህ ታዲያ? ኡስታዝ 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 ማለት መምህር ነው። መምህር እና ለሱ እየተዘጋጀ ነው። ጎበዝ። እሺ ማዕዶት ምንድነው አንቺ ወደፊት የምትሆኚው? ፕሌን ሆስተስ። ፕሌን ሆስተስ። ፕሌን ሆስተስ የመርከብ ቢሆን አትሆኚም። መርከብ ላይ አሰሪም። ለምንድን ነው እሱ የተመኘሽው የፕሌን ሆስተስ? ወደ ሌላ ሀገሮች መጎብኘት። ብዙ ሀገር መጎብኘት ትፈልጊያለሽ። ስራሽም ሆኖ በዛው መጎብኘት ትፈልጊያለሽ። ኬክ ለመስራት የሚያስፈልግ የምግብ አይነት ጥቀስ። አንደኛው እንቁላል። ኬክ እንቁላልም አለው ለካ። ሁለተኛው ወተትም አለው። አይ ኬክ ለካ ኬክ ሀብታም ነው። አራተኛ ኬክ ለመስራት ምን ያስፈልጋል? ቤኪንግ ፓውደር። አዶናይት ወደፊት ምንድነው የምትሆነው? ጋዜጠኛ። ጋዜጠኛ። ምን አይነት ጋዜጠኛ? ኢንተርቴይንመንት መዝናኛ የሚሰሩ። መዝናኛ የሚሰሩት መዝናኛ ኢንተርቴይንመንት ማለት ምን አይነት ነው? እንደገባኝ ከዜና ምናምን ወጣ ያለ እና ለሰዎች ዓለምን ቀጥ አድርጎ የያዘው ኢንተርቴይንመንት ነው ዜና ነው? ኢንተርቴይንመንት። አሁን ኢንተርቴይንመንቱ መሰዳደብም ኢንተርቴይንመንት ሆኗል። የሆነ ነገርም ኢንተርቴይንመንት ሆኗል አይደል? አዎ እንደዛ ሆኗል። ስለዚህ አንቺ ምን አይነት ኢንተርቴይንመንት ነው መስራት? የስራ ዲሲፕሊን የሚባል ነገር ታውቂያለሽ? እስቲ ንገሪኝ የስራ ዲሲፕሊን ምን ማለት ነው? ያው ለስራ ክብር ኖሮ ለተመልካች ወይም በምንሰራበት እንትን ጥሩ ነገር እናቀርብ። ጥሩ ነገር ማቅረብ። አዶናይት ነኝ እንግዲህ ከዜናዎቹ ጋር ትያለሽ። ከደህይታ ማን ነው የምትወጂው ኢንተርቴይንመንት አቅራቢ? አንተን። ኑር እንዴት ነሽ? ምንድን ነው የምትወጂው ትምህርት ኑር? ሂሳብ። ወደፊት ምንድን ነው የምትሆኘው ኑር? ካሊግራፊየር። እኔ እኮ ገብቶኛል እኮ ምንድነው ሰው ምንድን መጣብን እንዳይል ለሰው ብናስረዳኔ እና አንቺ ተጋግዘን አረብኛ ጽሁፎችን መጻፍ። ወይ ሽማ በቀጥልጥሎች ነው አቃታለች። እንደዛ መጻፍ ነው። ለምንድን ነው የሚጠቅመው? ለቤት ጌጣጌጥነት። እንደዛ ትችያለሽ? እንደዛ ብራቮ። ሌላ ጊዜ ከመጣሽ እንደዛ ጽፈሽልኝ ይዘሽ ትመጫለሽ። ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀስ። 1 እና 3 አልተበለሰም። ጥናትና መምህርን ማዳመጥ ነው ትክክለኛው። አንደኛው ሽልማት ነው። ሽልማት በትምህርት ያበረታል። ሽልማት እኛ ምንም ሳንሸለም ነው እዚህ ደረስን። እነጥና ነጠን ያወቅነው ምንም ሳንሸለም ነው። በተነሳሽነት ነው። ጳፑ ጲጳ ያልነው ባይዘዌ። ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀስ። ጥናት። ሶስተኛው ቤተሰብ ነው። ዋናው ቤተሰብ ነው። አንደኛው ቤተሰብ ነው መሆን ያለበት። ልጆችን በትምህርታቸው ሊያበረታ የሚችል ነገር ጥቀስ። ሽልማት አንደኛው። ወላጆች ጎረቤት ሄደው ምን ሊያደርጉ ይችላሉ? አንደኛው ቡና ሊጠጡ። ቡና ውስጥ ምን አለ? ቤተሰብ አለ፣ ፍቅር አለ፣ እርቅ አለ፣ ሰላም አለ፣ ውይይት አለ፣ ምርቃት አለ። አንድ እጅ ይታማል። ሁለተኛው ዕቃ ይበዳደራሉ። ሶስተኛው ስራ ያግዛሉ። ድግስ ሲኖር ሊያወሩ ሊጫወቱ ይችላሉ። አራተኛው መልስ ነው። ሰዎች ፖሊስ ጣቢያ በምን ምክንያት ሊሄዱ ይችላሉ? አንደኛው መልስ አልተመለሰም። አንደኛው መልስ በግብዣ ነው የሚሄዱት። መቼም ፖሊስ ጣቢያ ተጋብዘው። አንደኛው ተጣልተው ነው። በቃ ሰው ፖሊስ ጣቢያ ዝም ብሎ መሄድ አይችልም። ደህና ነኝ ብሎ አያሳወቅም ማለት ነው። ተጣልተው ተሰርቀው እስረኛ ሊጠይቁና ሊከሱ ነው የሚሄዱት። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የእማማ ብሩክ ቤተሰቦች እማማ ብሩክ ለምንድን ነው የተባለው? አስተማሪያችን ሰንበት ታስተምረናለች።
ሰንበት ትምህርት ቤት። ስለዚህ ማማ ብሩክ ነው የምትሏት። እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የታዳጊዎች ነው። ያጎት፣ ያክስት፣ የወንድም፣ የሰፈር፣ የትምህርት ቤት ጓደኞች መምጣት ትችላላችሁ። ሽልማቱ አሁን ኩሪፍቱ ነው። ረፍት ነው የምንሸልማችሁ። ከነ ቤተሰባችሁ ረፍት ታረጋላችሁ። ከነ ቤተሰባችሁ። ታዳጊዎች ናችሁ፣ ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ጽናት እርግጠኛ ስትሆኚ ነፂ እንጀምር በይ። ነፂ እንጀምር። እሺ ልብስ ማጠብ፣ ማሸት፣ ሊጥ ማብኳት። ምን ሊጥ ዳቦ። ሊጥ ከመሆኑ በፊት ዱቄት። ብራቮ። ትንፋሽ። ምን ማለት? መተንፈስ ወይም መሳብ። ምን? ወደ ውስጥ ማስገባት። ምን? አየር መሳብ። ቀላል እኮ ነው ማለት ያለብሽ። ከጆግ ውሃ መጠጣት። ጆግ አይደለም፣ ብርጭቆ ወይም ኒኬል ወይም ኮዳ ዳንቶውትና ኩባያ። ብራቮ። ውሃ ማፍሰስ። መቅዳት አይደለም። አዎ መጠጣት። ቡና ወረደ። እሺ መቅዳት። ከመቀዳቱ ምን ይደረጋል? ይቆላል። ይፈላል። ተፈላ፣ ከዛ ወረደ። ይመስከናል። መስከን። ብራቮ መስከን። ባለሙያ ሴት ናት። እሺ ያገበዝ አሳይቻቸው። መስከን። ቀይር። ማን ቀጥሎ የሚያሳየው? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። አፍንጫ፣ ልፍት፣ መንሰር፣ በሁለት እጅሽ መብረር፣ መብረር፣ ወፍ፣ ከፍ አድርጉታ። ንስር ነው። ጎበዝ። ንስር ነው። ሰማይ ላይ ምን ይታያል? ደመና፣ አይከፍ ማታ ጨረቃ ወይም ኮከብ። መመገብ። ቆሎ። ምን አይነት ቆሎ? ሽምብራ ወይም ገብስ ወይም ንፍሮ። ባቄላ። ኩሪፍቱ ናችሁ እናንተ። ሳምንቱን አይመቻቸውም። አንዱን ቀን እነሱ ጋር እንዳትደውሉላቸው። ረፍት ላይ ናቸው። ረፍት አንፈልገውም። አንዱ ምን ስለማንፈልገው ነው። እሺ አንድ አለ። ቀይ እንሞክር እስቲ። ዝም ብሎ እናንተ አሸንፋችሁ ግን እስቲ ዝም ብሎ አትጨናነቁ። ቀስ ብለሽ አትጨናነቂ። ቁስል። ብራቮ። ፐርፌክት። ሙሉን የመለሳችሁት። ሙሉን የመለሳችሁት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። እነዚህ የእማማ ብሩክ ቤተሰቦች ከነ ቤተሰባቸው ረፍት ላይ ናቸው። ሰሞኑን ኩሪፍቱ ይዝናናሉ። አንድ ቀን ረፍት ያደርጋሉ ከነ ቤተሰባቸው ማለት ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ። ታዳጊዎች፣ ያጎት ልጆች፣ አክስት ልጆች፣ የወንድም ልጆች፣ የቤተሰብ ልጆች፣ የትምህርት ቤት ጓደኞች እዚህ ትመጣላችሁ።
ትስቃላችሁ፣ ታዋቂና ዝነኛ ትሆናላችሁ፣ ታለንታችሁን ታሳያላችሁ፣ የምትፈልጉት ትናገራላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እኔ ነፃነት ወርቅነህ እባላለሁ። እዚህ የምትመጡት በነፃ ነው። ክፉ አይንካችሁ። ስጦታ ቆይ ክፉ አይንካችሁ ላይ ስጦታ አለን። በጣም ነው የማመሰግነው። ዙም ኢን ዙም አውት። ዋው በጣም ነው የማመሰግነው። በጣም አመሰግናለሁ። ሁላችሁም ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ክፉ አይንካችሁ።